ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ወደ መጀመሪያ ርዕስ ከመሸጋገራችን በፊት አንድ ፊድባክ እናንተ ማሰባሰብ ፈለግን። ጠለስ ሚዲያ ወደ አየር ከተመለሰ ጊዜ አንስቶ ስርጭት አቋርጠን ነበር እንደምታስታውሱት እና በመረጃ ቴሌቪዥን እና በጠለስ ሚዲያ ፕሮግራሞቻችንን ሐሳቦቻችንን ላለፉት 1 ዓመት ከ6 ወር ስናስተላልፍ እንደነበር የሚዘነጋ አይደለም። በእነዚህም ጊዜያት ውስጥ በአመት ከ6 ወር ውስጥ አቋም መያዝ ባለብን ጉዳይ ላይ አቋም ይዘን አቋማችንን ስናንጸባርቅ እንደነበር የሚረሳ አይደለም። በተለይ ደግሞ አፋባህና ፋሃድ የሚል ክፍፍል ከመጣ ጊዜ አንስቶ ያ ክፍፍል በነገራችን ላይ እንደው ዝም ብሎ የመከፋፈል ጉዳይ አይደለም፣ የተለያየ ዓላማ ላይ የመሰለፍ ጉዳይ ነበረ። ስለዚህ ያንን በመረዳት የተረዳነውን እያመጣን ወደ እናንተ ስናስተላልፍ ነበር። አቋም ይዘን የኛን አቋም ለመሸጥ ጥረት ስናደርግ ነበር እና ለነዚያ ፕሮግራሞች ያላችሁ አስተያየት ምን ይመስላል የሚለውን ማወቅ ፈለኩ። ምን ይመስላል? ለምሳሌ ያህል እንግዲህ የጠለስ ሚዲያ አካሄድ ግልጽ ነው። አካፋን አካፋ፣ ዶማን ዶማ የማለት አካሄድ ስንከተል ነበር። በተለይ ደግሞ የትግል ሚዲያም እንደመሆኑ መጠን በትግሉ ላይ እንቅፋት ነው ብለን በደመደምንበት ጉዳይ ላይ በደመደምንበት ሐሳብ ግለሰብ ላይ የተሰማንን ስንገልጽ ነበረ እና ከዚህ ጋር በተያያዘ የሚሰማችሁ ስሜት ምን ይመስላል? ያ አካሄድ ትክክል ነው ብላችሁ ታስባላችሁ ወይስ የተሳሳተ ነበረ? ቢስተካከል የምትሉት ነው ወይስ ቢቀጥል የምትሉት? ይህን እንድትነግሩን እንፈልጋለን። ምክንያቱም አፋሃድ አፋባሃ የሚል ክፍፍል ነበር። ያ ክፍፍል እኛ ያመጣነው ሳይሆን ኦልሬዲ የተፈጠረ ነው። ክፍፍልም ተብሎ ሊገለጽ የሚችል አይደለም። አንዱ ጠላፊ ሌላኛው ተጠላፊ ሆኖ ነበር ሲጓዙ የነበሩት። በእኔ አተያይ እንደዛ ነው የምመለከተው። አፋሃድ ተከፍሎ የመውጣት ጉዳይ ብቻ ሳይሆን ሌላ አይነት ዓላማ ከአገዛዙ ጋር የሚመሳሰልም ዓላማ ነበረው ብዬ በማመኔ የተነሳ አፋባህን እያበረታታን አፋሃድን ስንተች ነበር። በእኔ አተያይ አፋሃድ ስንለው እንደነበረ ሆኖ ተገልጿል ብዬ አስባለሁ። አፋባህን ግን ስናወድሰው በነበረው ልክ ያስቀመጥንበትን ተስፋ አሳክቷል ብዬ አላምንም። እርግጥ ነው አፋሃድን ስንጠረጥረው ስንናገረው እንደነበረው ሁሉ በመጨረሻ በዛ መልኩ ተገልጿል። ስንናገራቸው የነበሩ ነገሮች ቀስ በቀስ መከሰታቸው አልቀርም። በሌላ መልኩ ደግሞ አፋባህ ተስፋ ያደረግንበትን ያህል ተስፋ የሚሰጥ ድርጅት ሆኖ አልተገኘም። እውነን ለመናገር ማለት ነው። የሰጠነውን ድጋፍ ያህል አማራ በጉጉት የጠበቀውን ያህል አፋባህ የተጣለበትን ተስፋ ያህል ተስፋ የሚሰንቅ ድርጅት ሆኖ አልተከሰተም። ምንም እንኳን እንደ አፋሃድ አንዳንድ አመራሮች በክህደት መስመር ውስጥ ተሰማርቶ ባይገኝም የህዝብን ተስፋ ከማሳካት ረገድ ግን ከግላዊ ስሜት ጸርቶ ወደ አንድነት በመምጣት አመራር ማዋቀር የመሳሰሉ ነገሮች አንድ ድርጅት ለመባል የሚያስችሉ መሰረታዊ ጉዳዮችን ከማሟላት አንጻር ትልቅ ክፍተት ነበረ። ያምኖ እንግዲህ አፋሃድን ስንተች ነበረ፣ አፋባህን ደግሞ ስናበረታታ ነበር። ብቸኛ የአማራ ብሔርተኝነትን የተሸከመ ድርጅት እሱ ነው ብለን በማመናችን የተነሳ ከዛም ባለፈ ከኢትዮጵያኒስት ካምፑ ይልቅ የአማራ ብሔርተኝነትን መርጠን በዛ ዘርፍ ተሰማርተን ነበር። ምንም እንኳን የአማራ ብሔርተኝነት ከኢትዮጵያዊነት ጋር የሚጣላ ስላልሆነ ከኢትዮጵያዊነት ጋር ስንጣላ አልታየንም። በተረፈ ግን እንደ ሌሎች ሁሉ ማንነታችንን ይዘን በዜግነታችን እንደራጃለን። እንደ የትኛውም ብሔር ብሔረሰብ ሁሉ አማራነን ብለን ኢትዮጵያዊነን ማለት እንችላለን። ኢትዮጵያዊነን ለማለት አማራነን የሚለው መካድ አይጠበቅብንም። ኢትዮጵያ ውስጥ የተዘረጋ ሲስተም አለ። ያንን ሲስተም ተከትለን በዛ ውስጥ ሰርቫይቭ ማድረግ እንችላለን በሚል አስተሳሰብ አቋማችንን ስናራምር ነበር። ዶማ አካፋውን አካፋ ስንል ነበር እና ይህ አካሄዳችን እንዴት ነበር? ለእናንተ ላይ የፈጠረው ስሜት ምን ይመስላል? ለወደፊቱ ሲቀጥል ወይስ ሲስተካከል? በዚህ ጉዳይ ላይ ያላችሁን አስተያየት እንድትሰጡን እንፈልጋለን። በአፋሃድና አፋባህ ጉዳይ ብቻ ሳይሆን በተለያዩ ርዕሶች ላይ በተለያዩ አጀንዳዎች ላይ አቋም ይዘን የመሰለንን ወደ እናንተ ስናስተላልፍ ነበር። ስለዚህ ቢስተካከል የምትሉትን ቢቀጥል የምትሉትን በአንድ ባንድ እንድትነግሩን እንፈልጋለን። ከእናንተ ኮሜንት ካሰባሰብን በኋላ ደግሞ በነገ ፕሮግራማችን የሰጣችሁትን አስተያየት የምንቃኘው ይሆናል። ሌላኛው ኤቢሲ ሚዲያ እና ትንግርቱና አንሙትን ይመለከታል። ትንግርቱ ገብረጻድቅ ረዳት ፕሮፌሰር እና አንሙት አብርሃምን ይመለከታል። ትንግርቱ ገብረጻድቅ ከቀናት በፊት አንድ መረጃ አምጥቶ ነበር። ያ መረጃ ምንድነው የሚለው
በዚህ በቲፒኤስ ይዞታ ላይ ያሉ በአሜሪካን ሀገር ሲኖሩ የነበሩ ኢትዮጵያውያን ወደ ኢትዮጵያ እንዲመለሱ ጫና እየተደረገባቸው ከመሆኑ ጋር ተያይዞ አገዛዙም ካድሬዎች ባካችሁ ቶሎ እስር ቤቱን አስጥተን ካቴና አዘጋጅተን እየጠበቅናቸው ነው እያሉ ከመሆናቸው ጋር ተያይዞ የኤርትራ መንግስት ቀበላችኋለሁ ብለዋል የሚል መረጃ ይዞ መጥቶ ነበር። እሱንም በማስመልከት ትናንት ያለንም ፕሮግራም አቅርበናል። ይሄ ማለት አሜሪካን ሀገር የነበሩ አማራዎች ወደ ኤርትራ ይሄዳሉ ማለት አይደለም። ፎርዛት ማተር የብልጽግና ካድሬዎች ፎቶቸውን እየለጠፉ ቶሎ የሚሏቸው ሰዎች ከአሜሪካ የሚወጡ አይደሉም። ያሉበት ስታተስም ቲፒኤስ ላይ አይደሉ፣ እንደዛ አይደሉ። ግንዛቤው ስለሌላቸው እውቀቱ ስለሌላቸው ነው እንጂ እዛ ደረጃ ላይ አይደሉም። ያም ቢሆን ግን ቲፒኤስ ውስጥ የተካተቱ ቢሆን ኑሮ ከአንድ መንግስት የሚጠበቀው ኑ ቶሎ ወደ ሀገራችሁ ኑ፣ መንግስት አላችሁ፣ ወገን አላችሁ፣ ሀገር አላችሁ። ስለዚህ ኑ ቶሎና ታርቀን አብረን መኖር እንችላለን የሚል መልእክት ነበር መስተላለፍ የነበረበት። ግን ስልጣን ላይ ያለው አገዛዝ የጎዘኔዎች ስብስብ በመሆኑ የተነሳ አስተሳሰባቸውን በጣም የዘቀጠ በመሆኑ የተነሳ ያንን ሲያደርጉ አልታዩም። በዚህ መካከል ግን የኤርትራ መንግስት እንደዚህ አይነት አቋም ማራመዱ የመጨረሻ ምስጋና ሊሰጠው የሚገባው ጉዳይ ነው። ሰው ዋለው ነው የሚጋብዘው። ኤርትራ አስመራ ምንም አይነት ሀገር ልትሆን ትችላለች። አንድ ሰው ወደ ቤቱ እባክህ ግባና አረፍ በል ብሎ ግብዣ ለማቅረብ ግዴታ የተንጣለለ ቪላ መስራት የለበትም። ጎጆም ሊሆን ይችላል፣ አጥሩም ውስጥ ሊሆን ይችላል። ገባና አረፍ በል የሚልም ማለት ነው። ዋናው ነገር ባለው ነገር መጋበዝ መቻል ነው። ስለዚህ ይህንን በማለቱ የተነሳ እነ ኤርሚያስ ለገሰ ሌሎችም የብልጽግና አገዛዙ ልሳኖች ትንግርቱ ላይ ዘመቻ ከፍተው አየሁኝ። አንዳንዶቹ ሄዱ ረዳት ፕሮፌሰር ትንግርቱን በእውቀት ረዳት ፕሮፌሰር ለመባል የሚያስችል እውቀት አመለካከት ኑሮት ማለት ነው፣ ጭንቅላት ኑሮት ከነ ኤርሚያስ ለገሰ ጋር የሚወዳደር ከብልጽግና ካድሬዎች ጋር ለነሱ እይታ የማይሞላ ጭንቅላት ኑሮት እንደዛ ሲባል ነበር። እውነቱ ግን በአማራ የሚዲያ ትግል ውስጥ ኤቢሲ ከፍተኛ ሚና እየተጫወተ ያለ ሚዲያ መሆኑን መግለጽ እወዳለሁ። ከአማራ ሚዲያዎች መካከል አገዛዙ ሳይቀር በሰዓቱ የሚከታተለው ኤቢሲ ነው። ትንግርቱ ገብረ ጻድቅና አንሙት ወደ ሚዲያ መጥተው ሲናገሩ የብልጽግና ካድሬዎችም በሰዓቱ ላይ ገብተው እንደሚከታተሉ ግልጽ ነው። ስለዚህ ጠጠርም ሆነ ድንጋይ የሚወረወረው ፍሬ ወዳለው ዛፍ መሆኑ ይታወቃል። በተረፈ ግን ትንግርቱ ያንን ሐሳብ ሲያስተላልፍ አሜሪካን ሀገር ያለው ወገኖች ኤርትራ ሄዳሉ ብሎ ከማሰብ እንዳልሆነ ግልጽ ነው። የብልጽግናዎችን የአስተሳሰብ ዝቅታ ማሳየት ስለፈለገ ነው። ኤርትራውያኖች እንደዛ ማሰቡ፣ የኤርትራ መንግስት እንደዛ ማሰቡ በራሱ ሊወደስ የሚገባው ተግባር ስለሆነ እንጂ እነሱ የሚያስቡትን ማሰብ የሚያቅተው ሰው ስለሆነ አይደለም። በተረፈ ግን ትንግርቱ ገብረ ጻድቅ እና አንሙት አብርሃ ሊበረታቱ ይገባቸዋል። ኤቢሲ ሚዲያም እስከዛሬ ድረስ ያው የተለያዩ የመዘጋጋት ጉዳይ ሲያጋጥመው ነበር። አሁን ከዛ ችግር ወጥቷል ብዬ አስባለሁ። ስለዚህ አማራዎች አንድ ሚዲያ ሲመጣ የሆነ አካል ሲዘምትበት መከላከል ያስፈልጋል። እኔ በተለይ ትግል ውስጥ ላይ ያለ ነው የምንል ከሆነ አማራ የህልውና አደጋ አጋጥሞታል የምንል ከሆነ በቅናት መንፈስ ከመጠላለፍ መውጣት አለብን። ሶሻል ሚዲያ ላይ አንድ አክቲቪስት ሲመጣ፣ ሀሳብ ያለው አክቲቪስት ሲመጣ ስተት ፈልጎ አናታናቱን መቀጥቀጥ አያዋጣም። ብዙ ተከታይ ሲያፈራ እኛ አማራዎች ምቀኞች ነን። ታውቃላችሁ አይደል? አማራ ለአማራ ሲሆን ምቀኞች ነን። የራሳችንን ማበረታታት አንወድም። ስለዚህ ከዛ አይነት አስተሳሰብ መውጣት ያስፈልጋል። የሆነ ዘመቻም ሲከፈት መከላከል ያስፈልጋል። ለኛ የምንላቸው ሚዲያዎች ሊኖሩን ይገባል ከነ ችግራቸው። መቼም አንተ አይምሮ ውስጥ ያለውን ነገር 100% የሚያስተላልፍ ሚዲያ፣ ጋዜጠኛ፣ ተንታኝ ልታገኝ አትችልም። በተወሰነ መልኩ የምትስማማበት ከሆነ መሰረታዊ በሆኑ ጉዳዮች ላይ የምትስማማ ከሆነ ግን ልደግፈው ይገባል። ያ ማለት ግን ትግል ውስጥ ያሉ አጥፊዎች ሲከሰቱ ደግሞ የማድበስበስ ስራ እንስራ ማለት አይደለም። እንደውም ትግሉ የሚጠይቀው አሁን ላይ በእኔ እይታ የእናንተን አስተያየት ለመጋረድ አይደለም፣ አስተያየታችሁን ለመቀበል ዝግጁ ነኝ። ትግሉ የሚጠይቀው ግን እንግዲህ ከ2 ዓመት በላይ ጠበቅን እኮ አይደለም እና እዛ ውስጥ ተሰግስገው እንቅፋት የሆኑ ነገሮችን እያጠሩ መውጣት ነው ብዬ አስባለሁ።
ሌላኛው ርዕስ የአእላፍ ዝማሬን ይመለከታል። ትልቅ ውዝግብ አጀንዳ ሆኖ ተከስቷል። በዚህ ጉዳይ ላይ አስተያየት መስጠት ያስፈልጋል ብዬ አመንኩ። እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ይመለከተኛል ብዬ ስለማስብ ወገኖቼ እየተገደሉ ያሉት በማንነታቸው ብቻ ሳይሆን በሃይማኖታቸውም ጭምር ነው ብዬ ስለማስብ በዚህ ጉዳይ ላይ በአጭሩ የሚሰማኝን መግለጽ ፈለጉ። እንግዲህ በእነ ሄኖክ አማካኝነት የአእላፍ ዝማሬ የሚል ነገር መጀመሩ የሚዘነጋ አይደለም። ያለንበት ወቅት ምን ይመስላል? ከአእላፍ ዝማሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታተርፈው ምንድን ነው? የሚገኘው ትርፍ ምንድን ነው? ከጥቅሙና ከጉዳቱ የቱ ያመዝናል? ለተመልካች የሚያስተላልፈው መልእክት ምንድን ነው? በሚለው ጉዳይ ላይ ያለኝን ሀሳብ ወደ እናንተ አደርሳለሁ። እንግዲህ ኦርቶዶክሳውያን እየተገደሉ ባለበት ጊዜ ነው የአእላፍ ዝማሬ አጀንዳ እየመጣ ያለው። ኦርቶዶክሳውያን ልክ እና አማራውያን ሁሉ በየቦታው እየተገደሉ ባለበትና እልቂታቸው ዜና ባልሆነበት ጊዜ ላይ ነው የአእላፍ ዝማሬ እየተባለ ያለው። ከፖለቲካ በተባረሩበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት ሁኔታ ምን ይመስላል የሚለውን ነገር መነሻ ማድረግ አለብን ብዬ ስለማስብ ነው። ከፖለቲካው እየተባረሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተብለው የሚጠሩ ሚኒስተሮች፣ አመራሮች ማግኘት የማይቻልበት ሁኔታ ተፈጥሯል። እነ ተመስገን ጥሩነህ ኦርቶዶክስ ነበሩ። አብይ አህመድ ጋር ለመጸለይ ካላቸው ጉጉት የተነሳ ሃይማኖታቸውን መቀየራቸውን የደረሰ መረጃ ያመለክታል። ኦርቶዶክስ ተብለው ነው የሚቆጠሩት ግን አይደለም። እነ ተመስገን ጥሩነህ ሃይማኖታቸውን ቀይረው ፕሮቴስታንት ሆነዋል። ደግሞ ነገ ነጠላ ለብሰህ ቤተክርስቲያን ተገኛሉ። አብይን ለመምሰል ካለው ጉጉት የተነሳ ተመስገን ጥሩነህ ኦርቶዶክስ ነበረ፣ ግን ሃይማኖቱን ቀይሮ ወደ ፕሮቴስታንትነት መለወጡን የደረሰ መረጃ ያመለክታል። አመራሩ ውስጥ ከፍተኛ አመራር ውስጥ ኦርቶዶክስን ማግኘት የማይቻልበት ሁኔታ ተፈጥሯል። መስቀልና ጥምቀት ቀርተዋል እኮ ጋይስ። መስቀል ጥምቀት የሚባለው የመስቀል በዓል ላይ ዛሬ መስቀል አደባባይ የሚገኙት የብልጽግና ካድሬዎች ናቸው። የብልጽግና ካድሬዎች ለዛውም ኦርቶዶክስ ያልሆኑ ህዝቡ ወጥቷል ተብሎ እንዲታሰብ እነሱ ነጠላቸውን ለብሰው ይገኛሉ። ሌላው ግን አማኙ ደብሮት ተከልክሎም ጭምር ግማሹ ተከልክሎ ይቀራል፣ ግማሹ ደግሞ ደብሮት በዛ ፍተሻ መካከል ምንድነው የለበስከው፣ ነጠላ ላይ ያለው ጥለት ምን ይመስላል፣ ቀለሙ ምን አይነት ነው የሚል ዝባዝንኬ ስለሰለቸው በቃ በዛው በየሰፈሩ ማክበር የጀመረበት ሁኔታ አለ እና መስቀልና ጥምቀት እንደ ድሮው እየተከበሩ አይደለም። መስቀል አደባባይ የነ እዩ ጭፋ መድረክ ሆኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ የነበረው መስቀል አደባባይ እነ እዩ ጩፋ በየዓመቱ የሚፈረጩበት ሆኗል። አሜሪካ ኦርቶዶክሳውያን እየተገደሉ ናቸው ብላ ስለ ማዕቀብ እያሰበች ነው። ይህንን የኦርቶዶክስ ልጆች በሰሩት ስራ ነው። አሜሪካ ኦርቶዶክሳውያን በተለይም በአርሲ አካባቢ የሚኖሩ ኦርቶዶክሳውያን እየተገደሉ ነው፣ ቤተ መቅደሶች እየተቃጠሉ ነው፣ ምዕመናኖች እየተፈናቀሉ ነው ብላ ወደ ማዕቀብ ለመግባት እያሰበች ያለችበት ጊዜ መሆኑ ይታወቃል። ጸረ ኦርቶዶክስ የጥላቻ ንግግር ሐላል በሆነበት ኢትዮጵያ ላይ አሁን ጸረ ኦርቶዶክስ የጥላቻ ንግግር ማድረግ የተፈቀደ ሆኗል። ከቀናት በፊት ለምሳሌ አንድ የፕሮቴስታንት ፓስተር ሲናገር የተሰማውን ነገር አምጥተን ወደ እናንተ አቅርበናል። ኢቨን ሃይማኖታቸውንም የመስጠት ፍላጎት የላቸውም እኮ ፕሮቴስታንት የማድረግ ፍላጎት የላቸውም። ኦርቶዶክሳውያን በነዛ ፓስተሮች እይታ አጋንንቶች ተብለን ተፈርጀናል። እነዛ እኮ ነው የሚለው። መጥፋት አለባቸው፣ የዘንዶ አናት መቀጥቀጥ አለበት ነው የሚለው። ሃይማኖታችንን እንድንለውጥም አይደለም ጫና እየተደረገብን ያለው። አጋንንቶች ናችሁ፣ ልንዋጋችሁ ነው የምንፈልገው ነው እየተባለ ያለው። ስለዚህ ጸረ ኦርቶዶክስ የጥላቻ ንግግር ሐላል በሆነበት ቤተ መቅደሶች እየተቃጠሉ ባለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማቅ ለብሳ ሐዘኗን መግለጽ በሚገባባት ጊዜ ነው የአእላፍ ዝማሬ እየተባለ ያለው። እነዚህ ሁሉ ነገሮች የተከሰተው እነ ሀገር ጥቁር ልንለብስበት የሚገባ ጊዜ ላይ ነው ያለነው። ጥቁር መልበስ ማለት መሰበር ማለት አይደለም፣ ተቃውሞን መግለጽ ማለት ነው። የአእላፍ ዝማሬስ ትርጉሙ ምንድን ነው? ምንድነው የሚያስተላልፈው ትርጉም ብላችሁ ስታስቡ፣ አንደኛ ነጭ በመልበስ ነጭ ለብሰህ እንደ ደመና የነጣ እንደ ወተት የነጣ ነጠላና ነጭ በነጭ ለብሰህ ሰላም ነን የሚል መልእክት ነው አስተላልፈ የምገባው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ሰላም ናት የሚል መልእክት ነው የምታስተላልፈው። ልክ ዳንኤል ክብረት በሉዓላዊ ሚዲያ መጥቶ እንዴት ጥቁር ልበሱ ይባላል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ነጭ ለብሳ ነው። ብዙ ጊዜ አልባሳቷም ነጭ ነው። ነጭ ለብሳ ያላትን ቅሬታ መግለጽ ትችል ነበር። ጥቁር ልበሱ የተባለው ፖለቲሳይዝ ሲደረግ ነው እንዳለው ሁሉ ነጭ በመልበስ ሰላም ነን የሚል መልእክት ነው ማስተላለፍ የሚቻለው። የነ ዳንኤል ክብረትን ምክረ ሀሳብ ነው ተግባራዊ ማድረግ የሚቻለው። እነዚህ አካላት የመንግስትን ትኩረት ማዛባት ስለፈለጉ አንዱ ያን ኔትወርክ ነው የተጠቀሙት። እሱ ኔትወርክ ደግሞ በደንብ ሰርቶላቸዋል። ያን ሁሉ ብጥብጥ አምጥቷል። በየትኛውም የቤተክርስቲያን ታሪክ የምታገኛቸው ሃይማኖታዊ መፍትሄዎች አይደሉም። ሃይማኖታዊ መፍትሄዎች እኮ አሉ። እንጹም፣ እንጸልይ፣ እንስገድ፣ ሱባኤ እንያዝ ሃይማኖታዊ መፍትሄዎች ናቸው። እንሰለፍ፣ ጥቁር እንልበስ፣ ይህን እንደዚህ እናድርገው። ቤተክርስቲያን እኮ በእንትኗ ነጭ ነው የምትለብሰው። እንደውም ጧፍ በመለኮስ በብርሃንና በተስፋ ውስጥ ነን ብሎ እንደመናገር ነው። ጧፍ ለኩሰ ነጭ ለብሰ ስትታይ ተመልካቹ ከዛ ኢሜጅ ላይ ከዛ ምስል ላይ ሊወስድ የሚችለው ሀሳብ ሰላም ነን፣ ደስተኞች ነን የሚል ነው። ኦርቶዶክሳውያን ነጭ ለብሰው ጧፍ ለኩሰው ያ ፎቶ ሲለቀቅ የአእላፍ ዝማሬ ፎቶ በቪዲዮም ሆነ በፎቶ ሲለቀቅ ለተመልካች የሚሰጠው ትርጉም ሰላም ነን የሚል ነው። ፈረንጆቹም ሆኖ አፍሪካውያን ሲመለከቱት የአእላፍ ዝማሬ ሲመለከቱ የሰላምና የደስተኝነት መንፈስ እንደሚሰማቸው ጥርጥር የለውም። ሌላው የመስቀልና ጥምቀትን ድባብ ወደ አእላፍ ዝማሬ እየተወሰደ ነው ብዬ አምናለሁ። እንግዲህ ደመራ በሚከበርበት ሰዓት ላይ መስቀል በሚከበርበት ሰዓት ላይ ዛሬ አጠቃላይ መስቀል አደባባይ ላይ የሚገኘው ታዳሚ በአንድ ወቅት የፈረንጆች ቁጥር ነበር። ስለዚህ እየጠፋ ባለበት መስቀል እየደበዘዘ ባለበት ሁኔታ የአእላፍ ዝማሬ የሚል እነዛን የሚተካ ሌላ ሃይማኖታዊ ስርዓት እየተፈጠረ ነው ብዬ አምናለሁ። እንደ በዓል የሚወሰድ ባይሆንም ጥምቀትና ደመራ እየቀረ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት አንድ ጊዜ ፎቶቸውን ለጥፈው ነጭ ለብሰው ሌሎቹን አብሽቀው የሚመለሱበት በዓል ነው ብዬ አስባለሁ። መበሻሸቅ ደግሞ ትርጉም የለውም ጌታዬ። የሚፈጸምብህን ጥቃት ከላይ የዘረዘርኳቸውን ጥቃት እነዛን ማስቆም ነው። በዓመት አንድ ጊዜ ነጭ ለብሰህ መጥተህ ዲያቆን ሄኖክ ጋር በመሰለፍ እና ያንን ትርኢት በማዘጋጀት ከዛ በኋላ ፎቶውን እየለጠፍክ ብትበሻሸቅ ትርጉም የለውም። ከዛች ቀን ውጭ ባሉት ዓመታት ግን በዛችም ቀን ጭምር ልትገደል ትችላለህ፣ በሌላ ቦታ ላይ ማለት ነው። ስለዚህ የመስቀልና የጥምቀትን ድባብ ወደ አእላፍ ዝማሬ ለመውሰድ የሚቆጠር ነው። የመስቀል አደባባይን ሴሬሞኒ ወደ ቦሌ መድኃኔዓለም ቀስ በቀስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትኗን የምታሳይበት ቦታ የት ሆነ? ቦሌ መድኃኔዓለም። መስቀል አደባባይን አስረክበህ እንደገና ወደ ቦሌ መድኃኔዓለም እንደ መንሸራተት የሚቆጠር ነው። ሌላ የኢትዮጵያ ባንዲራ እንግዲህ እዚህ ቦታ ላይ ይዞ መገኘት እንደማይቻል የምታውቁት ነው። የአገዛዙ ፍቃድና ይሁንታ ያለው ነው ብዬ አስባለሁ። የአገዛዙ ፍቃድና ይሁንታ ያለው ነው የአእላፍ ዝማሬ። ምክንያቱም አገዛዙ ሳይፈቅድ ሲቀርማ ደመራም ሲዳፈን አይተናል። መስቀል አደባባይም ጭር ሲል አይተናል። ጥምቀትም ህዝቡ ሲቀር አይተናል። ጌታዬ በዛው በሰፈሩ ብቻ ሲያከብር አይተናል። ነድሮ ጃን ሜዳ ምናምን የሚለው ነገር እሱ ግርግር ሲቀር አይተናል። አገዛዙ ካልፈቀደ በስተቀር እንኳን አዲስ የአእላፍ ዝማሬ ብለህ ልትመጣ ይቅርና ጥምቀት ነው፣ መስቀል ነው፣ አድዋ ነው የመሳሰሉ የአደባባይ በዓላት የድልም የሃይማኖታዊ በዓላት ማክበር እንደማይቻል ይታወቃል። በአእላፍ ዝማሬ ግን አገዛዙ ደስተኛ ነው። ጌታዬ ጨፈጨፍክ እየተባለ እየተወቀሰ ነው። አንተ ነጭ ለብሰህ ወጥተህ ሻማ ለኩሰህ ሰላም ነኝ የሚል መልእክት እያስተላለፍክለት ነው። ስለዚህ አገዛዙ ያንን በዓመት ብቻ ሳይሆን በየ6 ወሩ በየ3 ወሩ ብታደርገው ደስተኛ ነው። ቅንጣት ታክል ቅዋሜ የማይሰማበት ጧፍ ለኩሰህ ነጭ ለብሰህ ውዝዋዜ አሳይተህ የምትመለስበት ስለሆነ በየ3 ወሩ ብታዘጋጀው ደስተኛ ነው። ለአሜሪካውያን ማዕቀብ ሊጥሉበት ለሚፈልጉት ሁሉ መልስ ይዘህ እየወጣ ነው። የለም ማዕቀብ እንዳትጥሉበት፣ ሰላም ነን፣ በሀገራችን እንደምታዩት ነው፣ ነጭ ለብሰን ጧፍ ለኩሰን በዓላችንን እያከበርን ነው የሚል ትርጉም ነው እያስተላለፍክ ያለው እና እኔ ከአእላፍ ዝማሬ ጀርባ ያገዛዙ ፍቃድና ይሁንታም አለበት ብዬ አምናለሁ። ልክ እንደ ጎንደር ተሞሸረች እንደሚባለው ማለት ነው። አይታችኋል። ፋሲለደስ አካባቢ ያያዘ ልደታ ምናምን እየሄዱ ካባ የሚሸልሙት ጎንደር ተሞሸረች ምናምን ይላሉ። ጎንደር እኮ ከጎንደር ከተማ ወጣ ስትሉ እኮ ቅልጥ ያለ ውጊያ ላይ ነች። ከሌላው አማራ በሚበልጥ መልኩ እንደውም ማለት ነው ቅልጥ ያለ ውጊያ ላይ ነች እና መተማ ላይ ቀውጢ እየተደረገ አርማጭሆ ላይ ቀውጢ እየተደረገ ጎንደር ላይ ግን ጎንደር ተሞሸረች፣ ጎንደር ሰላም ነች የሚል መልእክት እንደሚተላለፈው ሁሉ ይሄኛውም ኦርቶዶክስ ሰላም ነች የሚል ትርጉም ያለው ነው
ብዬ አስባለሁ። ፋይዳው ምንድነው ብዬ ሳስብ ቅንጣት ታክል ፋይዳ አላገኝበትም። በአማኑ ጊዜ ቢሆን ኖሮ በጣም ይበረታታ ነበር። በተለይ ደግሞ በእኔ አስተሳሰብ የግል አቋሜን ሳንጸባርቅ በዚህ ዓመት መከበር የለበትም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተቃጠልኩ ነው፣ እየተገደልኩ ነው፣ እየተፈናቀልኩ ነው የሚል ቅሬታ አቅርባ ስለ ማዕቀብ እየታሰበ ባለበት ሰዓት ላይ ነጭ በነጭ ለብሶ ጧፍ ለኩሶ እልልታን ማቅለጥ ተገቢ ነው ብዬ አላስብም። ሌላው ጋምቤላን ይመለከታል። በጋምቤላ ዛሬ ቅልጥ ያለ ግጭት ተከስቷል። የእርስ በርስ ግጭት ተከስቷል። ከዚህ ጋር በተያያዘ የደረሰ መረጃ እንደዚህ ይላል። ጋምቤላ የተከሰተው የኒወርና አኝዋክ ግጭት ነው። ይህም ግጭት የቆየና ብዙ ውስብስብ ምክንያት ያለው ነው። የቅርቡን ለማስቀመጥ ያህል አቦል የሚባል የአኝዋክ ወረዳ አካባቢ ኒዌሮችን እና ሌሎች ነዋሪዎች በጫኑ ተሽከርካሪዎች ላይ ተደጋጋሚ ጥቃቶች ደረሱ። የሰዎች ሕይወትም አለፈ። ከዛም ተርፋም የተባለ የኒዌሮች አካባቢ የሚሰሩ አኝዋኮች በመልሶ ማጥቃት ተገደሉ። ከዚያ ማስከተል ጋምቤላ ዋና አደባባይ አካባቢ 2 የአቢሲኒያ ባንክ ባልደረቦች የኒዌር ተወላጆች ማለት ነው በጥይት ተገደሉ። ትናንትና ደግሞ ኮማንደር ኡሞድ የተባለ የአኝዋክ ተወላጅ የጋምቤላ ከተማ የፖሊስ አዛዥ ቢሮ በር ላይ በኒዌር ታጣቂዎች ተገደለ። ከዚህ ሰዓት ጀምሮ በተለያዩ ቦታዎች ውጊያዎች እየተደረጉ ነው። በተለይ የጋምቤላ ወደ ላሬ መውጫ በተለምዶ የኒዌር ብሔር ብሔረሰብ የሚባል ቦታ ላይ ውጊያ እየተደረገ ይገኛል። ጋምቤላ ከደምቢዶሎ 100 ኪሎ ሜትር ርቀት ላይ ከመሆኑ ጋር ተያይዞ ሸኔ በቅርብ ርቀት ላይ ይገኛል። መከላከያ ግን ተጠራርጎ አማራ ክልል ገብቷል ይላል የደረሰ መረጃ። በዚህም ግጭት ከ50 በላይ ንጹሃን መገደላቸውን የደረሰ መረጃ ያመለክታል። በአንድ ሳምንት ውስጥ ትናንትናም እንደዚሁ ቅልጥ ያለ ግጭት ነበረ፣ ጦርነት ሊባል የሚችል ዛሬም ቀውጢ ተኩስ ነው ያለው። ስለዚህ ከ50 በላይ ንጹሃን እንደተገደሉ የደረሰ መረጃ ያመለክታል። የታጣቂዎችን ሕይወት መጥፋቱን ሰምተናል። ከቀናት በፊት ወደ እናንተ ባደረስነው መረጃ የደቡብ ሱዳን ታጣቂ እየተንጋጋ ወደ ጋምቤላ ምድር ሲገባ የሚያሳይ ቪዲዮ አሳይተናችሁ ነበር። ቪዲዮውን አልለጠፍነውም። አይ ቲንክ ሶሻል ሚዲያ ቴሌግራም እና ፌስቡክ ላይ ነው ለጥፈነው የነበረው እና የደቡብ ሱዳን ታጣቂ እንደ ጉድ እየተንጋጋ ጋምቤላ ምድር ሲገባ ታያላችሁ። መከላከያ የሚባል ነገር የለም። ዳር ድንበር ላይ ነበር ለወትሮ መከላከያ ካምፑን የሚተክለው። አሁን ላይ ግን ዳር ድንበሩ ባዶ ሆኖ መከላከያ ያለው መሀል ሀገር ላይ ሆኗል። መከላከያ ያለው አማራ ክልል ውስጥ ሆኗል። ስለዚህ ከዚህ በፊት ከ200 ኪሎ ሜትር ስኩዌር ኪሎ ሜትር በላይ መሬት የተቆጣጠረው የደቡብ ሱዳን ታጣቂ ከዛም አልፎ ሌሎች ወረዳዎችን ሲቆጣጠር የሚያሳይ ቪዲዮ ተለቆ ነበር። አሁን ደግሞ ከኒዌርና አኝዋክ ጋር ተያይዞ በጣም በርካታ ንጹሃን እንደተገደሉ ተሰምቷል። ከቁጥጥር ውጭ ወጥቷል። ዛሬ በተለይ ግጭቱ ከቁጥጥር ውጭ እንደወጣ እንደዚሁ መረጃዎች አመላክተዋል። በአፋር ክልልም አገዛዙን የሚቃወሙ ታጣቂዎች ተኩስ መክፈታቸው ተሰምቷል። በአፋር ክልል ባለፈው እንግዲህ አንድ ቪዲዮ ተለቆ ነበር። በአጭር ጊዜ ውስጥ የተመሰረተው የአፋር ግንባር ከሰሜን ኃይሎች ጋር ተባብሮ እየሰራ ያለው በጣም በርካታ ሰራዊት እንዳዘጋጀ የሚያሳይ ቪዲዮ ተለቆ ነበር። ያም ኃይል አሁን ላይ የክልሉ ታጣቂዎች ጋር ወደ ውጊያ መግባቱን እንደዚሁ የመረጃ ምንጮቻችን ገልጸዋል። እና በአፋርም ሆነ በጋምቤላ በትግራይም ሆነ በአማራ ምድር ያለው ሁኔታ የሚታወቅ ቢሆንም ኦሮሚያም እንደዚሁ ወለጋ ላይ ከአገዛዙ ቁጥጥር ውጭ የሆኑ አካባቢዎች እየተበራከቱ ቢመጡም በኢትዮጵያ ጦርነት የሚካሄድባቸው ክልሎች ከማይደረግባቸው ይልቅ በቁጥር እየበዙ ቢመጡም ጠቅላይ ሚኒስተሩ ግን ሰላማዊ ሀገር እንደሚመራ መሪ ይህንን ጠቅላይ ሚኒስተር ይዞ ትናንትና በውሃ መካከል በፋውንቴን መካከል በህንድኛ ሲጨፍር ነበር። ሰላማዊ ሀገር እንደሚመራ ያደገች የበለጸገች ሀገር እንደሚመራ ዛጋ የውሃ ፋውንቴን ከፍቶ ይህንን ጠቅላይ ሚኒስተር ለማስደሰት ጥረት ሲያደርግ ነበር። በነገራችን ላይ ያለምንም ፊርማ ነው ዛሬ ይህን ጠቅላይ ሚኒስተር ወደ ሀገሩ ሂዷል። የተፈራረሙትን 3 ነጥቦች ስትመለከቱ ምንድነው የተፈራረሙት ብላችሁ ትጠይቃላችሁ። ምንድነው የተፈራረሙት? ይህን ጠቅላይ ሚኒስተር ወደ ኢትዮጵያ ጋብዞ 64 ጂቢ ፎቶ አሸክሞ ከመላክ ባለፈ እና ከመበሻሸቅ ባለፈ ይኸው ህንድ ኢትዮጵያ ማደጓን አይታ ብሪሊያንት መሪ እንዳላት ተመልክታ ልትጎበኝ መጣች እያሉ ከመበሻሸቅ ባለፈ ምን ተፈራረሙ ብላችሁ ስትጠይቁ መልስ አታገኙም። አበባ ነስንሰህ ህንድን ልትቀፍል የህንድ ጠቅላይ ሚኒስተርን ልትቀፍል
ይናፍቃል ጌታዬ። ሁሉ ነገር በፕሮግራም ነው፣ ሁሉ ነገር በቅር ነው። አብይ አህመድ ደስ ያለው ጊዜ አውጥቶ ከካዝና እንደሚረጨው ሁሉ እነሱ ጋር እንደዛ የለም። ሁሉ ነገር በጥንቃቄ ነው። አብይ ቅርብን አምጥቶ አበባ ነስልሶ አስተስቶ አሻሽቶ ምናምን የሆነች ዶላር ቀፍሎ ከዛ የፎቶ ፖለቲካ ሰርቶ ሊሸኝ ነበር እቅዱ። የተፈራረሙትን ነገር ስታው ግን ዜሮ ነው፣ ባዶ ምንም ነገር የለውም ማለት ትችላላችሁ። እና ጠቅላይ ሚኒስተሩ የህንዱ ጠቅላይ ሚኒስተር ጋብዞ ፋውንቴን ስር በሚጨፍርበት ሰዓት ላይ ግን የጋምቤላ ክልል የጋምቤላ ከተማ ፖሊስ ኮሚሽነር ተገሎ ጋምቤላ ክልል ውስጥ ቅልጥ ያለ ጦርነት እየተካሄደ ነበር። ሌላው ኢዜማ በዶክተር ከበደ ጫኔ ምትክ ያመጣው አንድ ሰገጤ አምጥቷል። ሰገጤ ብሎ ስም ያወጣለት መሳይ ነው። ትናንት ስለሱ የጻፈው ጽሁፍ ተመችቶኛል። አንድ ፍጥጥ ያለ የመጨረሻ የሚገርም ሰው ኢዜማ አምጥቷል፣ ወደ ስልጣን አምጥቷል። እና ትናንትና አንድ መግለጫ ይሁን ማብራሪያ ሲሰጥ ነበረ እና በዛ ላይ ምን አለ? ብርሃኑ ነጋ ራሱ ያንን ንግግር የሚወዱ አይመስለኝም። እንዲህ ጠጥተ ነው እንዴ ወደ መድረክ የወጣው ብሎ እንደሚቆጣ ጥርጥር የለውም። አብይ አህመድን የሚያስመታውን ንግግር ነው ያደረገው። ምን አለ የሚለውን እስኪ ሰምተን እንመለስ። ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆኑ ስራዎችን እንደሰራን ሁሉ በተመሳሳይ ሌሎች ሚኒስትሪያል ፖዚሽንስ ብናገኝ የዚህን አይነት የሚያኮራ ተግባር ለህዝብና ለሀገር የሚጠቅም ስራ እንሰራለን የሚለውን እያሳየን ከምንቀሰቀስበት ከምንኮራበት እንደ ፓርቲ ስራዎች አንዱ የትምህርት ሚኒስቴር ስራ። በዚሁ ነክቸው ለማለፍ ሰለሞን ያነሳው ሁለተኛ ጥያቄ የገዢውን ፓርቲ የብልጽግናን ፖሊሲ ነው የምታስፈጽሙት የእናንተን የሚለውን ለመመለስ ያህል በጣም ሲምፕል ለማወቅ ለፈለገ ሰው ይሄንን በጣም ሲምፕል መንገድ አለው። ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀምጠዋል ልንሰጣችሁ የምንችል ዶክመንት። ብልጽግና ሲመሰረት የትምህርት ፖሊሲ ሲጀመር ነበረው ወይ ከሚል ጀምረህ ኮምፔር ማድረግ ትችላለህ። እንደሰማችሁት ነው እንግዲህ ከመንግስት ጋር በመስራታችን ደስተኛ ነን። ትምህርት ሚኒስቴር ላይ ተግባራዊ ያደረግነው የኢዜማን የትምህርት ፖሊሲ ነው ይላል። የኢዜማን የትምህርት ፖሊሲ ነው ተግባራዊ ያደረግነው። ይህንን ለማወቅ ከፈለጋችሁ እኮ በወቅቱ እኛ ወደ ትምህርት ሚኒስቴር በሄድንበት ሰዓት ላይ ብልጽግናዎች የትምህርት ፖሊሲ ራሱ አልነበራቸውም ነበር ይላል። አብይ አህመድ ይህን ሲሰማ እንዴት እንደሚነቅል ታየኝ። የትምህርት ፖሊሲ የሚባል አልነበራቸውም። የትምህርት ፖሊሲ ይቅርና የትምህርት ማስረጃም የላቸውም። አብይ አህመድ የትምህርት ፖሊሲ ቀርቶ የትምህርት ማስረጃም የለውም። ስለዚህ ትምህርት ሚኒስቴር ላይ ተግባራዊ ያደረግነው የኢዜማን የትምህርት ፖሊሲ ነው በማለት ተናግሯል። ግን ኢዜማ የሚኩራራበት የትምህርት ፖሊሲ ምን ውጤት አመጣ ብላችሁ ስታስቡ ደግሞ ብልጽግና እንኳንም ይሄ የትምህርት ፖሊሲ እኔ ያልሆነ ብሎ ምን ይመስለኛል። የኢዜማ የትምህርት ፖሊሲ ይሄ ከሆነ የመጨረሻ የውድቀት ፖሊሲ ነው ማለት ይቻላል። ዩኒቨርሲቲዎችን ባዶ ማድረግ በዛን ሰዓት ላይ እንግዲህ ታስታውሳላችሁ እነ ብርሃኑ ነጋ ከመምጣታቸው በፊት የነገነት ዘውዴ የትምህርት ፖሊሲ እኮ የሚያስናፍቅ ሁኔታ ተከስቷል። ዩኒቨርሲቲዎችን ባዶ የሚያደርግ እነዛንም በጣት የሚቆጠሩ ተማሪዎች አስገብቶ ምግብ ማቅረብ የሚያቅተው ትምህርት ሚኒስቴር የተፈጠረው በብርሃኑ ነጋ ጊዜ ነው። አንድም ዩኒቨርሲቲ አለመገንባት በብርሃኑ ነጋ ዘመን አንድ ዩኒቨርሲቲ አልተገነባም። ይልቅ መዋዕለ ሕፃናት እየተገነባ ነው ይባልላችኋል። ምክንያቱም እሱም መቁጠር አትችሉም። መቁጠር የምትችሉበት ሁኔታ የለም። 30 ሺህ መዋዕለ ሕፃናት ግንባታ ገንብተናል ይላል አብይ አህመድ። ስለዚህ ሸክ ስለማታደርገው መዋዕለ ሕፃናት እየገነባን ነው፣ ዩኒቨርሲቲ ግን አገነባም ይላል። ዩኒቨርሲቲ መገንባት ግን አንደኛ የሚታይ ነው፣ ሁለተኛ በጀት የሚጠይቅ ጉዳይ ስለሆነ አንድም ዩኒቨርሲቲ ያልተገነባበት ነው። የብርሃኑ ነጋ ዘመን የመከላከያ ካምፕ ሲሞላ የታየበት ነው። የብርሃኑ ነጋ የትምህርት ፖሊሲ ወደ ዩኒቨርሲቲ የማይገቡ ተማሪዎችና 12ኛ ክፍል አጠናቀው መከላከያ ውስጥ ለመግባት የተገደዱ ተማሪዎች የተፈጠሩበት ነው ማለት ይቻላል። 6 ሚሊዮን ተማሪ ከትምህርት ገበታ ውጭ የሆነበት ነው። በታሪክ ይከሰታል ተብሎ በማይታሰብ መልኩ 6 ሚሊዮን አማራዎች ከትምህርት ገበታ ውጭ የተደረጉበት ነው። ይሄን ሲባል ፋኖ ነው እዛ ጋር የምደግፈው ታጣቂ ምናምን ይባላል። እንደዛ አይደለም፣ እውነቱ እንደዛ አይደለም። ተማሪዎቹም እኩሎቹ ለምሳሌ ሃይስኩል ተማሪዎችን የምትመለከቱ ወደ ትግል የገቡበት ሁኔታ ተከስቷል። መማር አልቻሉም።
የትምህርት ተቋማት በድሮን የሚደበደቡበት እና እያንዳንዱ ዩኒቨርሲቲዎችም ጭምር ጎንደር ዩኒቨርሲቲ ብትሄድ ጠዳ ካምፓስ የመከላከያ ካምፕ ነው ታገኘዋለህ። የሃይስኩል ትምህርት ቤቶች እንደዚሁ የመከላከያ ካምፖች ሆነዋል ማለት ይቻላል። እና የብርሃኑ ነጋ የትምህርት ፖሊሲ እንደዚህ አይነት ሁኔታ የፈጠረ ነው። ዳውን ብርሃኑ ነጋ እየተባለ ተቃውሞ ሲሰማ የነበረበት ነው። ዳውን በኢትዮጵያ ትምህርት ሚኒስቴር ታሪክ አንዱ በኢትዮጵያ ፖለቲካ ታሪክ ውስጥ አናምራን ለብቻው ተነጥሎ ዳውን ብርሃኑ ነው የነሱ የትምህርት ፖሊሲ ያዋለደው ዳውን ብርሃኑ የሚል ተቃውሞ ነው ማለት ይቻላል። ኦህዴድም ሲገመግመው የነበረበት ነው። እነሱ የትምህርት ፖሊሲ እንዴት በዚህ ልክ ተማሪ ትረፈርፋለህ? ለአንተ የትምህርት ጥራትን ማሻሻል ማለት 12ኛ ክፍል ላይ ተማሪዎችን ኩረጃ አስቀርቻለሁ በሚል ምክንያት መጣል ነው ወይ እያለ እነ ነገሬ ላንጮ ሲገመግሙት የታየበት ነው። ብርሃኑ ነጋም ምን ሁኔታ ውስጥ ገባው እያለ ሲስቅ እንደነበር የሚዘነጋ አይደለም። በተረፈ ግን የነ ብርሃኑ ነጋ የትምህርት ፖሊሲ ሪሊ የራሳቸውን ፖሊሲ ተግብረው ቢሆን እንኳን የሚያኮራ ውጤት አላስገኝም። የሚያኮራም ፖሊሲ አይደለም። በተረፈ ግን አመራሩ የተናገረው ነገር ብርሃኑ ነጋን እንዳያስጠልዘውና እንዳያስመርረው ያሰጋል። ሌላኛው ርዕስ የመጽሐፍ ምረቃን ይመለከታል። በኢትዮጵያ አሁን የማይሰማ ነገር የለም። በትናንትናው ዕለትም አንድ ድንቃድንቅ ዜና ተሰምቷል። ይህም ዜና ምን የሚል ነው? የኢትዮጵያ ፖሊስ ኮሚሽን ምክትል ኮሚሽነር የነበረው ዘላለም መንግስቴ አሁን ደግሞ የአማራ ክልል ፖሊስ ኮሚሽነር የሆነው ዘላለም መንግስቴ መጽሐፍ አሳተመ ሲባል ሰማሁ። ከዚህ በላይ ድንቃድንቅ ዜና አለ እንዴ? ከዚህ በላይ የሚገርም ዜና አለ? ኢትዮጵያ በየቀኑ እረፍት ባጣችበት ሰዓት ላይ አስባችሁታል? ጊዜውን ከየት አመጡት ብላችሁ አትጠይቁም? የፖሊስ ኮሚሽነር ተብሎ የተሾመ ሰው በፌደራልም ቢሆን በክልልም ቢሆን ያለው ሁኔታ ይታወቃል። እና እንኳን ኮሚሽነር ይቅርና እንኳን ሚኒስትሮች ይቅርና ዛሬ እኮ እንደውነት ከሆነ ደራሲዎች እኮ መጽሐፍ ያቆሙበት ጊዜ ነው። ደራሲዎች መጽሐፍ ያቆሙበት ጊዜ ነው። መክሊታቸውን ተነጥቀው ወራቸውን ተነጥቀው ኧረ ምን አይነት ሁኔታ ተከሰተ እያሉ የሚቆዝሙበት ጊዜ ነው። በቅርቡ አይታችኋል። ሀብታሙ አለባቸው ሰይፉ ላይ ቀርቦ ነበር። በጣም ማደንቀው ደራሲ ነው ሀብታሙ አለባቸው። ግን የአእምሮ ጤና ችግርም እንዳጋጥመው ተናገረ። እሱ የተናገረው የብዙ ደራሲዎች ችግር ሆኗል። አሁን ላይ መጽሐፍ የማይችሉበት ሁኔታ ተከስቷል። ኑሮ ከብዷቸዋል። እንግዲህ ብዙዎቹ የሙሉ ጊዜ ጸሐፊዎች ናቸው። የሙሉ ጊዜ ጸሐፊ የነበሩ ደራሲያን መጽሐፍ ባቆሙበት ሰዓት ላይ ግን ኢትዮጵያን የግጭት ቀጠና ያደረገው ጠቅላይ ሚኒስተር በየዓመቱ መጽሐፍ ይዞ ይመጣል። አብይ እንኳ ችግር የለውም፣ እሱ እንደማይጽፍ ይታወቃል። አብይ አህመድ እንኳን ቁጭ ብሎ መጽሐፍ ሊጽፍ ይቅርና መደመርን አላነበበውም። መደመርን አብይ አህመድ እስከ ውስጥ ድረስ ዘልቆ በፍጹም አላነበበውም። ከሱ መጽሐፍ ላይ ፈተና አውጥታችሁ ብትፈትኑት አብይ አህመድ 50% አያመጣም። ይሄን እነግርሃለሁ። አብይ አህመድ መደመርን አይደለም የኢትዮጵያ ሕገ መንግስትን አያነበውም። እንደዚህ አይነት ጽሞናም ያለው ሰው አይደለም። አብይ አህመድ አውቆ ሁሉን ነገር አጠናቆ ወደ ስልጣን የመጣ ሰው ነው። ጌታዬ የበቃው የነጣው ሰው ነኝ ብሎ የሚያምን ነው። ስለዚህ እኔ መደመር መጽሐፍንም አንብቦታል ብዬ አላስብም። የኢትዮጵያ ሕገ መንግስትንም አርቲክል እንትን ምን ይላል አርቲክል 11 ተብሎ ቢጠየቅ አይመልሰው። ከሕገ መንግስቱ ፈተና ወጥታችሁ አብይ አህመድን ብትፈትኑት እኔ 50% ያመጣል ብዬ አላስብም። ያም ሆኖ ግን ዜጎች መጽሐፍ የማይችሉበት ዜጎች ተረጋግተው ስራቸውን መከወን የማይችሉበት ሁኔታ ቢፈጠርም እነ ዘላለም መንግስቴ፣ እነ ባጫ ደበሌ፣ እነ ተስፋዬ በልጅጌ መጽሐፍ ማምረታቸውን አጠናክረው ቀጥሏል። ኃይለኛ የገቢ ማስገኛ መድረክ ነው። በነገራችን ላይ መጽሐፍ ካሳተምኩ በኋላ ባለሀብቶች ጋር ትደውላለህ። ይሄን ነው እየተደረገ ያለው። አሁን ላይ መጽሐፍ እንደሚያሳትም ሚኒስተር ኮሚሽነር የመጨረሻ በሀብት የደለበ ልታገኟችሁ። ይሄ ደግሞ ህገወጥ የሆነ ተግባር እየተሰራ ማለት ነው። ባለሀብቶች ጋር ይደወላል። መጽሐፌን እንዴት ነው አነበብክልኝ? መጽሐፌን አታነበም እየተባለ ባለሀብቶቹም በተለያየ ነገር የተነካኩ በወንጀል የተነካኩ ስለሆነ ቁጭ ብለው እያዩ ያዘረፏቸውን የሚካፈሉበት ሆኗል። ስለዚህ ለዛ ነው መጽሐፍ የሚጽፉት። ዘላለም መንግስቴም የምርጫ ደህንነትና የጸጥታ ተቋማት ሚና የሚል መጽሐፍ ማሳተሙ ተሰምቷል። ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ አሳትሟል። በወቅቱም ይህ መጽሐፍ ሲመረቅ ብርሃኑ ጁላ
በጣም ለውጊያ ይጠቅመናል፣ በጣም ይጠቅመናል። እኛ እኮ እስካሁን ድረስ እኮ የሰንቱን መጽሐፍ እያነበብን ነው ጉዴውን ነው። ስለዚህ ባጫ ደበሌ ይህን መጽሐፍ አሳትሟል፣ እሷን እያነበብን መተኮስ ነው እያለ ሲናገር ነበረ። በአንድ እጃችን የባጫ መጽሐፍ አንብበን በአንድ እጃችን የባጫን መጽሐፍ ገልጠን በአንድ እጃችን መተኮስ ነው እያለ ብርሃኑ ሲናገር ነበረ። ተስፋዬ በልጅጌ ኢትዮጵያዊ ዲሞክራሲ ፍለጋ ብሎታል። መጽሐፉን ባላነብም እንግዲህ ስለ ገዳ ሲስተም የተጻፈ ይመስላል እና አጠቃላይ መጽሐፎች ደራሲዎች መጽሐፍ የማይችሉበት ሁኔታ ቢከሰትም የኛው ፖሊስ ኮሚሽነር ግን በየቦታው ዜጎች በሚታገቱበት ሀገር ውስጥ ቁጭ ብሎ የጻፈውን መጽሐፍ ይዞላችሁ መጥቷል እላችኋለሁኝ። ከዚህ በላይም ድንቃድንቅ ዜና የሚኖር አይመስለኝም። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ሳታደርጉ እንዳትወጡ።